በደንብ ገባኝ። በኃይሉ በጣም ካሰብኩት በላይ አረመኔና ጨካኝ የሆነ ሰው ነው። ቆይ እንዴት የገዛ ጓደኛውን ይገላል? በዚህ ልክ ግን ጨካኝ አይመስለኝም ነበረ። ለዚህ ኃጢአቱ እናስከፍለዋለን። አሁን በዚህ ምክንያት ካላስቆም ነው ይህ ሰውዬ መቼም ቢሆን ሊያቆም አይችልም። ለአንተም ለዳግምም አባት ፍትህ አስብ። እየሰራቸው እውነት ለመናገር ቃልዬ እንደዚህ ተለውጣ በማየት በጣም ነው ደስ ያለኝ። ደግሞ ደግነት ስትሰራ ወይም መልካም ነገር ስትሰራ ደግሞ እንዴት እንደሚያምርባት ማለት ነው። በጣም ነው ደስ የሚልባት። ምክንያቱም ደግሞ ለሆነ ነገር ካለች ደግሞ ታደርገዋለች። ቁራት ነች። የምትፈልገውን ነገር ከማድረግ ወደ ኋላ ስለማትል ክፉ ሆና ራሱ ወዳት ነበር። አሁን ደግሞ ጥሩ ሰው ከሆነች በኋላ ይበልጥ ወደድኳት ማለት ነው። እዛ ደግሞ ሳሚና ዳግም ማለት ነው ወይኔ ሳሚና ዳግም ወይ ሳሚ ግን ሳሚዬ ግን ያው ምርጥዬ ነው። ግን ዳግም በጣም ነው የሚያናድደው ማለት ነው። ምናለው ብሌንን ቢተዋት፣ ምክንያቱም ሳሚ ነው ብሌንን መጠበቅ የሚችለው። ሳሚ ዳግም ግን ምንም ማድረግ አይችልም። ቀናተኛ ልክ እሱ ደግሞ የእሱ ቅናት ደግሞ ከሴት የባሰ ቀናተኛ ሆኗልና በጣም ከመጠን በላይ የበዛ ቅናት ነው ዳግም ያለበትና ለሳሚ ቢተዋት ብሌንን አሪፍ ነበረ። ወደ አቶ በኃይሉና ቃል ስንሄድ ቃልን በመንገድ እየሄደች እንደያለች አቶ በኃይሉ መንገድ ላይ አግኝቷት ነበረ። ቃልን በጣም ነበር የደነገጠችው። ምክንያቱም አቶ በኃይሉ ዞር ብሎ ወደኋላ ሲያስበው ወይዘሪት ፀሐይን ወይም የገነትን ጓደኛ ያስመለጠቻት ቃል ነበረች እና ያንን ለመበቀል ቃልን ሲፈልጋት ነበር። አሁን ደግሞ አጋጣሚውን አግኝቶ መንገድ ላይ አግኝቷታል። ቃልን በጣም ነበር የደነገጠችው። ምን ሆነሻል ቃልዬ? ለምረ የደነገጥሽው? አንቺ እኮ ልጄ ማለት ነሽ በሚላት ሰዓት ቃልን መረኔ አልደነገጥኩኝም፣ አልፈራሁኝም፣ ፈርተሻል፣ አቅሻለሁ እኮ ብሎ እንግዲህ በጣም ነበረ የጮኸባት። ምክንያቱም ቆይ አቶ በኃይሉ ግን ምን እየሆነ ነው እያለች እሷም እያሰበች ነበር። ግራ ተጋብታ እኔና አንቺ መስማማት አለብን፣ እኔም ወደ ቤት እመለስሻለሁ፣ አንቺ ደግሞ ገነት ጋር ያለውን ፋይል ታመጭልኛለች በሚላት ሰዓት ይሄንን አላደርገውም፣ ወደ ቤትም ከተመለስኩኝ ብሌን የሰላም ልጅ መሆኗን ለመናገር ነው እንጂ እዛ ቤት ድጋሚ አልመለስም በምትለው ሰዓት እንዴ ቃል ምን ሆነሻል? አሁን እኮ እንደዚህ የምትዩ ችጋር ስለጠበሰሽ ነው። አሁን ወደ ድሎትሽ ቤትሽ ተመለሰሽ ወደ ድሮ ማንነትሽ ትመለሻለሽ በሚላት ሰዓት እንግዲህ እሷ ምንም መልስ አልሰጠችውም። ምክንያቱም አቶ በኃይሉ አሁን ላይ ሁሉም ነገር እንደሚፈልገው እየሆነለት አይደለም። ጆን ራሱ ወይዘሮ ሰላምን ብሌንን እንዲሁም ሳሚን ለማስገደል አስገብቶት ነበር ሰላም ቤት። ጆን ራሱ ምንም እየሰራ አይደለም። ሳሚ ራሱ እንዴ ይሄ ሳሚ እኮ የኔ ኩያ ነው እንዴት ነው ሲጀመር በዛን ሰዓት እናትና አባቴ ሊገል የነበረው። ሲቀጥል ደግሞ ወይዘሮ ሰላም እኮ እንኳን ሰው ልትገል ሰው የምትጎዳ ሰው ራሱ አይደለችም። ወይ ጋሼ ምን እያለኝ ነው? የሆነ ነገርማ ተሳሳተ ነገር መኖር አለበት እያለ ጆንም እንግዲህ በትንሹ እያሰበ ነው። ግን ደግሞ ሙሉ ለሙሉ አላወቀም። ትንሽ ደግሞ መለስ ሲልና ደግሞ የእናትና የአባቴ ገዳዮች ደግሞ መበቀል አለብኝ ይላል። እንግዲህ ያው የጆን እንግዲህ እውነቱ ነው። ምክንያቱም እናትና አባቱ በአሰቃቂ ሁኔታ ስለተገደሉ ያው የእናትና የአባቱን መመለስ ስላለበት አንዳንዴ ደግሞ ሸነጥ ያደርገዋል ማለት ነው። ጆን ምን ለመናገር እኔ በጣም በሀሳብ ተውጦ በነበረበት ሰዓት ወይዘሮ ሰላመታ ምን ሆነ ነው በምትለው ሰዓት እንግዲህ ፍቅር ያዘህ እንዴ በምትለው ሰዓት በጣም ነው ደስ ያለኝ። እውነት ለመናገር ጆን እና ቃል አንድ አይነት ናቸው። ሁለቱም የሆነ አንድ አይነት ባህሪ ያላቸው። ጆን ራሱ የሆነ ረጋ ያለ ነገር የለውም፣ የሆነ ጥድፍ ያለ ነገር ነው። ቃልም እንደዛው። ሁለቱም አንድ ላይ ሲሆኑ ደግሞ አቶ በኃይሉ ጉድጓድ ቆፍረው ነው ልክ እንደ የሚቀብሩትና ሁለቱም ቢፋቀሩና ጆንም ቃል ያለችበትን አውቆ አግኝቷት ቢፋቀሩ ወይ ቃልም እንግዲህ ቀስ በቀስ የአቶ በኃይሉን ሴራ ተነግረዋለች። ጆንም እንግዲህ ዞሮ አቶ በኃይሉን ቢያጠቃው አሪፍ ነበረ። አቶ በኃይሉ ራሱ ብሏል ይሄ ልጅ ከመስመር እየወጣ ነው፣ ብቻ ያሰብኩትን ነገር ያሳካልኝ እንጂ ከመንገዴ አስወግደዋለሁ ብሏልና አቶ በኃይሉ ለማንም የሚመለሰው አይደለም። ለገዛ ለእህት እንኳን ያልተመለስክ ለኔ አትመለስም አውቃለሁ ብሏለች ቃል ራሱና አቶ በኃይሉ የሱ ክፋት ደግሞ ከመጠን በላይ ሆነ። በጣም ብዙ ሰው እያሰቃየ ነው። የገዛ ጓደኛውን ይግደለው። የጓደኛውን እናት ደግሞ ሚስት ምን አደረገች? እሷን መግደሉ ማለት ነው። ልጁን ያለ አባት ያለ እናት አሳድጎ ራሱ ደግሞ በቀለኛ እንዲሆን አድርጎ በራሱ እጅ አሳድጎ ደግሞ ራሱ የእናትና የአባት ገዳይ ሆኖ ሳለ ሌላን ሰው ንጹህ እንግዲህ ለማስገደል ደፋ ቀና እያለ ነበር አቶ በኃይሉ። ግን ደግሞ አይሳካለትም። ወይዘሮ ገነትም ሰላም ደውላላት ነበረ። ሰላምን በጣም ይቅርታ አድርጊልኝ ወይዘሮ ገነት እኔ አጥፍቻለሁ በምትላት ሰዓት አንዳችን መሸነፍ ስላለብን ይቅርታ አድርጊልሻለሁ፣ ግን ደግሞ ምንም አላጠፋሽም ወይዘሮ ሰላምን እባክሽ ልጄን አገናኘኝ ናፍቃኛለች በምትላት ሰዓት ብሌን አላልኩም ቃል ይቅርታ ቃልም ቤት አልነበረችም፣ ከወጣች ቆይታለች። ዳግም ጋር እኮ ነበር የወጣችው እዛ አልመጣችም ወይ በምትላት ሰዓት አላየኋትም፣ ወይኔ መንገድ ላይ ደግሞ እኮ በኃይሉ አግኝቷት እንዳይሆን እያለች ወይዘሮ ገነት በምትጨነቅ ሰዓት እንዴት ነው ታዲያ ከወጣች ከቆየች እስካሁን ዝም ብለሽ እየተቀመጥሽው ገነት የሆነ ነገር አርጓት ኖሮ ወይኔ ልጄ እኔ ነኝ እኮ ልጄን አለማመን
ያቃተኝና እኔ ነኝ ልጄን ለዚህ ሁሉ ያበቃኋት፣ ልጄ ይቅርታ አድርጊልኝ እያለች ወይዘሮ ሰላም እያለቀሰች በነበረችበት ቃል መታለች። ወይዘሮ ሰላም አታስቢ ቃል መታለች በምትላት ሰዓት ወይዘሮ ሰላም ቃልን ለማናገር ፈልጋ ነበር። ቃል ግን አላናግራትም ብላለች። ወይዘሮ ሰላም ብትሆን ፀሐይም ተቆጥተው እንድታናግራት አድርገው ነበረ። ግን ደግሞ ልጇን የማታምን እናት ልትሆን አትችልም። ስለዚህ እኔም እናት የለኝም ብላ እንግዲህ ስልኩን ዘግታባታለች። ምክንያቱም ለምንድን ነው ቃል እንደዚህ እያደረግሽው በምትላት ሰዓት መናገር ያለብኝ ነው ተናግሬ እየዘጋሁት ብላ እንግዲህ ወይዘሮ ገነትም መለወጧን ስላየች በጣም ነው ደስ ያላት። ወይዘሮ ፀሐይም ማለት ነው። ወይዘሮ ፀሐይም እንግዲህ በጣም ተደስታለች። ምን ሆነች ነው ልጄ ቆይተሻል እኮ በምትላት ሰዓት አዎ መንገድ ላይ በኃይሉን አግኝቼው ነበረ በምትላት ሰዓት ወይዘሮ ገነትን በጣም ነበር የደነገጠችው። እና ምን አደረገሽ ምን አለሽ በምትላት ሰዓት እኛ ጋር በጣም ትልቅ ነገር ስላለ ፈርቷል፣ ምንም ሊያደርገን አይችልም እሱ እኛ ጋር ስላለ እስካለ ድረስ ያንን ነገር ደግሞ እንዲሰጠውና እንዲከዳችሁ እናንተን ጠየቀኝ፣ እኔ ግን እምቢ ያልኩት በምትላት ሰዓት ወይዘሮ ገነትን በጣም ተደስታ እሰይ ልጄ አሁን እንኳን እኛ ምንም ሊያደርገን አይችልም ብላ እንግዲህ ፋይሉን አሳይታችኋለች። ምክንያቱም የዳግም አባት ጓደኛውን የጆንን አባትና እናት መግደሉን ብዙ መረጃ አሰባስቦ አቶ ኃይሉ በምንድነው በንግድ ውስጥ የሆነ ወንጀል ሲሰራ ያንን ሲቃወም ነው እንግዲህ የዳግም አባትም የሞተ እንዲሁም የጆንና አባትም እናትና አባትም የተገደሉት አቶ ኃይሉ አስወገዳቸው። አቶ ኃይሉ ከገደላቸው በኋላ ሌላ ሰው ገደለ ብሎ አሳበበ። ልጅም ነበራቸው። ልጃቸው ግን የት እንዳለ አይታወቅም ብላ እንግዲህ ወይዘሮ ገነት ፋይሉን ለቃል በመሰጣት ሰዓት ቃልዬም እንግዲህ ለአንተም እናትና አባት ለዳኒ አላልኩም ለዳግም እናትና አባትም ቢሆን ፍትህ አሰጣለሁ ብላ እንግዲህ ቃል ገብታለች። ለመናገር በጣም ነው ደስ ያለኝ ቃልዬ እንግዲህ አሁን ይህን ሁሉ እውነት ካወቀች በኋላ እንዳትቀየር ወይም ደግሞ እዛ ወይዘሮ ሰላም ቤት ለመግባት ብቻ ብላ ጥሩ ሰው የሆነች እንዳይሆን ብቻ ማለት ነው። በዚሁ ከቀጠለችበት ያው የድራማውን ፍጻሜ እየደረሰ ይመስላል። ብሌንም እናቷን የምታገኝበት አቶ በኃይሉ ፍርዱን የሚያገኙበትና አቶ በኃይሉን ግን ጆን የሚገለው ይመስለኛል። ምክንያቱም በጥላቻ ሞልቶ ነው ጆንን ያሳደገው የእናትና የአባት ገዳዮች እያለ ራሱ ሳይነግረው ግን ደግሞ የገዛ እህቱንና ንጹሆችን ለማስገደል እንትን ስላለ ጆን ያወቀለታ ያለ ርህራሄ እዛው ጸጥ የሚያደርገው ይመስለኛል እንደኔ ሀሳብ ማለት ነው። አደራ ድራማ እንግዲህ ለብዙዎቻችን ለስደተኞች በብዛት ደግሞ ልጅ ወልደን መተን ብዙ አመት 10 5 በቃ ልጆቻችን በሰላም እየኖሩ ነው። እናታቸው ማጥላቸው ተሰዳለች አክስታቸው ጋር። አያቶች እንኳን በጣም ጥሩ ናቸው፣ አክስቶችም ጥሩ ናቸው። ያው እንደዚሁ እንዳቶ በኃይሉ አንዳንድ መጥፎ አጎትም እንዳሉ ሁሉ ያማለያ አባትም ቢሆን ያው አሁን ላይ አባትም ቢሆን በጣም ከፍቷል። ምክንያቱም እንጀራ እናት ስለሚያገባ እንጀራ እናትም እንደ ራስ ልጅ አድርጋ አትይዝምና ያው ልጆች ወልዳችሁ እየመጣችሁ በጊዜ ገባ ብላችሁ 2 አመት ይበቃችኋል ሰብሰብ ብላችሁ ልጆቻችሁን አሳድጉ። ብር ከልጆቻችሁ ሊበልጥባችሁ አይገባም ማለት ነው። ልጆቻችሁ ደግሞ አንዴ ከተበላሹ መመለሻው መጥፎ ነው። ምክንያቱም ከባድ ነው የሚሆነው። ብቻ በጣም ደስ የሚል ትምህርት አለው። የሆነ ድራማ ነበረ እንደዚሁ ከአደራ ጋር የሚመሳሰል ግን ለምን እንደተቋረጠ ባላቅም በጣም የሚያሳዝንና እያለቀስኩ ያየሁት ድራማ ነበረ። ያው ታላቋረጡትና የሚቀጥል ከሆነ እሱንም በቀጣይ ይዤላችሁ የሚመጣ ይሆናል። ለኛ ለስደተኞች ብዙ ትምህርት ነው ያለው። በተለይ ልጆቻችሁን ወልዳችሁን ለምትመጡ አደራ ድራማ እንግዲህ እውነትም አደራ ተሰጥቶት አደራውን የበላተው በኃይሉ ይሄን ይመስላል። በቀጣይ እስከምንገናኝ